ክርስቶስ ወዲያው እንደሞተ መነሳት ይችላል አይችልም? መነሳት ይችላል አይችልም? ይችላል። ለምንድን ነው ግን ወዲያው እንደሞተ ክርስቶስ ያልተነሳው? ለምን ይመስላል? ከ6 ሰዓት እስከ 9 ሰዓት ለ3 ሰዓት ጨለማ ሆኖ ነበር ይላል። ጨለማ ሆኖ ነበር፣ በብርሃን አይደለም በጨለማ። እና ሰይጣን አንድ ሰበብ ይፈጥር ነበር ብዬ አስባለሁ። ምን በብርሃን ቢሆን ኖሮ ክርስቶስ ተሰቅሎ ያዳነን፣ ይልቁንም በጨለማ ውስጥ ባይሆን ኖሮ አጅሬ ሰይጣን አንድ ሰበብ ይፈጥር ነበር። ሰበበኛ ይሆን ነበር። ምን ብሎ? በራሴ ግዛት በጨለማ ሜዳ ቢመጣ ኖሮ አሳየው ነበር ብሎ ይፎክር ነበር። እሱ ግን በብርሃን ሆኖ አሸነፈኝ። የኔ ግዛት እኮ ጨለማ ነው፣ ምን አለ በጨለማ ዓለም መጥቶ በገጠመኝ እያለ የራሱን ሜዳ እያቆረጣጠሰ ምን አለ መጥቶ በገጠመኝ እያለ ሰበብና ምክንያት እንዳይደረድር በጨለማ የጨለማው ገዥ ተብሏል። በጨለማ ገጠመ ይመስላችኋል? ክርስቶስ ዓርብ ዕለት በአደባባይ ለምን የተሰቀለ ይመስላችኋል? ለምን ሰወር ባለ ቦታ? ለምን በጓዳ ወይም ማንም በማያየው ሜዳ ለምን አልተሰቀለም ክርስቶስ? ለምን ሞቱን ሁሉም እያየው በአደባባይ ለምን አደረገው? ለመታየት ፈልጎ ነው? ለመደነቅ ፈልጎ ይመስላችኋል? ቅዱሳን በአጸደ ነፍስ ያለችው ነፍሳቸው አይታማለጅም፣ አይሰሙ፣ አይለው፣ አያውቁም ሲሉ እንዴት ያሳፈሩ! እንኳን በእግዚአብሔር እቅፍ ያለች በአጸደ ነፍስ ያለች በዚያ በዝማሬ ያለች የከበረች ነፍስ ቀርታ በመቃብር ያለችው አጥንታቸው እንኳን ሳይቀር ታስነሳለች። ስጋው አጥንቱ በመቃብር ያለው እንዲህ ያደርግ ከሆነ በላይ በሰማይ የከበረችው ነፍስማ እንዴት የበለጠ ስራ ትሰራለች! በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው መነኮሳት፣ ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አደራችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አሜን። እንኳን አደረሳችሁ፣ እንኳን አደረሰን። እንደ እግዚአብሔር ቅዱስ ፈቃድ ቤተ ክርስቲያን ወንጌልን የምታስተምርበት ዘመንና ዘመናት አላት። ይሄ ዘመን ደግሞ ዘመነ ትንሣኤ ነው፣ ሰሙነ ትንሣኤ ነው። የሚዘመረውም መዝሙር የሚሰበከውም ስብከት ከዚህ ጋር የተያያዘ በመሆኑ እኔ እጅግ በጣም አጠር ላለች ደቂቃ በዚሁ ዙሪያ የእግዚአብሔርን ቃል አሰማችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። ሰምተን እንድንጠቀም እግዚአብሔር ይርዳን። አሜን። ጌታ በእውነት ተነስቷል። የሉቃስ ወንጌል ምዕራፍ 24 ከቁጥር 33 እስከ 34 ጌታ በእውነት ተነስቷል። ጌታችን ባይነሳ ኖሮ እኔና እናንተ በዚህ አንገኝም ነበረ። ጌታችን ባይነሳ ኖሮ
አፋችን ቆጨችላ እስኪመስል ባልጾምን ነበረ። ጌታችን ባይነሳ ኖሮ በማለዳ ውርጭ፣ በቀን ሐሩር፣ በሌሊት ቁር አንሰቃይም ነበረ። ጌታችን ባይነሳ ኖሮ ሰማዕታት በእቶን እሳት ባልተጣሉ ነበረ። ጌታችን ባይነሳ ኖሮ ባላውያን ነገሥታት ፊት፣ በአረማውያን ፊት፣ በብርቱ ሰይፍ ፊት አባቶቻችን እናቶቻችን ጨክነው ባልደፈሩ ነበረ። ጌታችን ባይነሳ ኖሮ በኔሮን ቄሳር መናፈሻ ግቢ ውስጥ ከነ ሕይወታቸው ባልተቃጠሉ ነበረ። ጌታችን ባይነሳ ኖሮ ቀደምት ክርስቲያኖችን ሕዋሳቸውን ባልቆረጧቸው ነበረ። ጌታችን ባይነሳ ኖሮ ቤተ ክርስቲያን መከራውን ባልታገሰች ነበረ። ጌታችን ባይነሳ ኖሮ በዚህ ዓለም ፊት ቤተ ክርስቲያን ባልደፈረች ነበረ። ክርስቶስ ባይነሳ ኖሮ እናንተም እዚህ ፀሐይ ላይ ባልተንቃቃችሁ ነበረ። ክርስቶስ ባይነሳ ኖሮ እናንተም ነጭ ለብሳችሁ እንዲደምቃችሁ እዚህ ባልተሰበሰባችሁ ነበረ። ክርስቶስ ባይነሳ ኖሮ በረሃውን በመነኮሳት አንሞላውም ነበረ። በየብስና በባህር በስጋት ውስጥ አይኖሩም ነበረ። ባጭር ቃል ክርስቶስ ባይነሳ ኖሮ እምነታችን ከንቱ ትሆን ነበር ይላል መጽሐፍ ቅዱስ። የቤተ ክርስቲያናችን መሰረት፣ የክርስትና ሃይማኖታችን ኃይል ምን ይመስላችኋል? ቅዱስ ጳውሎስ ለፊልጵስዩስ ሰዎች በላከላቸው መልእክት እንዲህ ብሏል። የትንሣኤውን ኃይል አምናለሁ፣ በመከራው እካፈላለሁ፣ በሞቱም ደግሞ መስለዋለሁ ይላል። ለምንድን ነው መከራውን የሚካፈለው? የትንሣኤውን ኃይል ስለሚያምን ነው። ለምንድን ነው ከክርስቶስ ጋር በሞቱ የሚተባበረው? የትንሣኤውን ኃይል ስለሚያምን ነው። ለምንድን ነው ገዳዮች ሟቾች የሆኑት? የትንሣኤውን ኃይል ስላመኑ ነው። ለምንድን ነው አመንዝሮች ንጹሐን የሚሆኑት? የትንሣኤውን ኃይል ስላመኑ ነው። ለምንድን ነው ሌቦችና ሞጭላፎች በጣም ጨዋዎች የሚሆኑት? የትንሣኤው ኃይል ነው። ለዚህ ነው የትንሣኤውን ኃይል አምናለሁ፣ በመከራም እካፈላለሁ፣ ከሞቱም ጋር መስለዋለሁ ያለው። ባጭር ቃል የትንሣኤውን ኃይል በማወቋ ነው ቤተ ክርስቲያን ደጆቿን የከፈተችው። ክርስቶስ ተነሳ የሚለው ዜና እስክትሰማ ድረስ ቤተ ክርስቲያን ደጆቿን ዘግታ ታለቅስ ነበር ይላል መጽሐፍ ቅዱስ። እናንተ ሙሾ ታሟሻላችሁ፣ ዓለም ግን ደስ ይለዋል ብሏል ጌታችን። ክርስቶስ እስኪነሳ ድረስ በፍርሃት ውስጥ ነበሩ ሐዋርያት። የክርስቶስን የመነሳት የምስራች እስኪሰሙ ድረስ በእንባ ነበር የኖሩት ቅዱሳን ሐዋርያት። በራቸው ዘግተው ነበር የነበሩት ቅዱሳን ሐዋርያት። ክርስቶስ መነሳቱን ሲሰሙ ግን በራቸውን ወለል አድርገው ከፍተው ወጡ። የፍርሃታቸው ማስወገጃ ትንሣኤ፣ የድንጋጤያቸው ማራቂያ ትንሣኤ። በራቸውን ከፍተው ወደ ሞት የመገስገሳቸው፣ ዓለምን በወንጌል የማጥለቅለቂያቸው፣ እንደ ንስር
ክንፍ ወስደው ከአገር አገር የመብረሪያቸው ክንፋቸው ትንሣኤ ናት የሆነቻቸው። ትንሣኤ ለዚህ ነው የቤተ ክርስቲያን የሁላችሁ ክርስቲያኖች በሞት ላይ እንኳን ትልቁ አስጨናቂው ጉዳይ ሞት ነበር። በሞት ላይ እንኳን ቤተ ክርስቲያን መፎከር የጀመረችው የተወደደ መድኃኒታችን ኢየሱስ ክርስቶስ ሲነሳ እኮ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ብላ መዘመር የጀመረችው ክርስቶስ ከተነሳ በኋላ እኮ። ምዕመናን እኛም እንዳቅማችን እኮ ሞትን መናቅ የጀመርነው ትንሣኤ እኮ ስላለ የእግዚአብሔር ቃል እንዲህ ይላል፣ ካልሞትክ አትነሳም ይላል። አሁን የምንሞተው ለትንሣኤ መሆኑ ስለምናውቅ ሞት ምንድን ነው ማለት የጀመርነው እኮ ትንሣኤ ስላለ ነው። ትንሣኤ ባይኖርማ በጣም ምስኪኖችና ጎስቋሎች እንደኛ እንደ ኦርቶዶክሳውያን አሳዛኞች አይገኝም ነበር። እና ትንሣኤ ልዩ ነው። ቃላት የሚያቀው ነው። ቅኔ ማይበቃው ነው። አራቱም ወንጌላት በተለያየ መንገድ የጌታችንን ስራዎች አንዱ አንዱን ሲገልጽ ሌላው ሌላውን እየገለጸ የተለያየ ታምራቱንና ምስክሮቹን ትምህርቶቹን አሳይተዋል። መጀምጀሚያቸው ግን ምን ይመስላችኋል? አራቱ ስለ ትንሣኤው ተናግረዋል። አራቱ ቅዱስ ማርቆስ ስለ መወለዱ ሳይሆን ስለ ተአምራቱ ጀምሯል። ቅዱስ ሉቃስ ከቤተልሔም ጀምሯል። ቅዱስ ማቴዎስ ከዘር ሐረጉ ጀምሯል። ልደቱን እንኳን ለየት ባለ ሁኔታ አቅርበዋል። ትንሣኤውን ግን አራቱም ወንጌላት በአንድነት አውጀዋል። የቤተ ክርስቲያን ተስፋ ትንሣኤ ነው። ክርስቲያኖች ለዚህ ነው እናንተ እዚህ ቆማችሁ የምትሰሙኝ። ይህንን ተስፋ ስለምታውቁ ነው እንጂ እዚህ አቀበሌ ብታዩኝ የሁሉ ሰው ተሰብስቦ አይሰማኝም ነበር ካላስገደርናችሁ በቃ። ይህንን ሁሉ ሰው በአንድ ልብ በአንድ መንፈስ አንድ የሚያደርገው እኮ ትንሣኤ እኮ ነው። ትንሣኤ ስላለ እንጂ ማን ያደምጠን ነበር? እኛስ ማን ይሰማን ነበር? እኛስ እና ትንሣኤ ስላለ ጥቂት ነገሮችን ይህን እንደ መግቢያ ያደርጉልኝና ወገኖቼ ጌታችን በእውነት ነው የተነሳው። ቅድም ያነበብኩት ወንጌል የሉቃስ ወንጌል ምዕራፍ 24 ቁጥር 33 ጌታ በእውነት ተነስቷል። ይህንን ዓለም ሊጠራጠርም ሊከራከርም ሊፎካከርም በማይችል ሁኔታ የጌታችን ትንሣኤ ተረጋግጧል። ለዛ ነው እኛ ክርስቲያኖች የተከተልነው። ወገኖቼ ጌታችን ትንሣኤው በእውነት የተደረገ እንደሆነ ለማረጋገጥ ብዙ ርቀቶችን ተጉዟል። ለሰው ልጆች አይሁድን፣ መናፍቃንን፣ ከሃዲያንን የሚያመካኙት እስኪያጡ ድረስ የትንሣኤው እውነት በምስክሮች የተረጋገጠ ነው። ወገኖቼ ውሸት አይደለም። እኛ የምናምነው እውነት ነው የምንከተለው። ጥቂት ነጥቦችን ብቻ ላንሳላችሁ። ለምን ይመስላችኋል? ክርስቶስ ዓርብ ዕለት የስቅለት ቀን የዛሬ ሳምንት ያሰብነው አስቡት እስኪ። ለምን አይደለም? ለምን መሰላችሁ? የክርስቶስ ሞት በአደባባይ ተፈጽሞ እንኳን ትንሣኤውን አይሁድ ክደዋል። በአደባባይ ፈጽሞት ሞቱን ክደውታል። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ይሄን ሞቱን በስውር ቢፈጽመውማ ወይም በጓዳ ወይም በተርታ ሜዳ ወይም ደበቅ ባለ ሁኔታ ሞቱን ቢፈጽመውማ
ትንሣኤውን ላለማመን ሰበብና ምክንያት ያገኙ ነበራ። ልድገመው፣ በአደባባይ ተሰቅሎ እንኳን ከካዱት በስውር ሞቶ በድብቅ ሞቶ ተነሳው ቢላቸውማ ላለማመናቸው ሰበብ ያገኙ ነበራ። ለዚህ ነው የሞተው እንኳን ለመነሳቱ የተመቸ ለትንሣኤው ማረጋገጫ የሚሆን አሟሟት ነው የሞተው። ከዚህ ነው የሚጀምረው ወገኖች። በስውር ቢሞት ኖሮ ትንሣኤውን ላለማመን ሰበበኞች ሆኑ ነበር ነው የምላችሁ። ሁለተኛ ትንሣኤውን በአዋጅ የሚያደርግ ስለሆነ ሞቱንም በአዋጅ ነው ያደረገው። ትንሣኤው ለሁሉ መገለጥ ስላለበት የሞተው ነው የተነሳው መባል አለበት ወገኖቼ። የገደልነው ነው የተነሳው፣ የቀበርነው ነው የተነሳው። ገለነው አልነበር እንዴ? እንዴት ተነሳ ማለት አለበት። ለዚህ ነው ሞቱንም እንኳን በአደባባይ ያደረገው። ምን ማለት ነው? አሟሟቱን ምስክሮች እንዲኖሩት በማድረግ ለትንሣኤው ምስክሮች መፍጠሩ ነው ክርስቶስ። እስኪ ጠይቃችሁ፣ መሞቱ ካልታወቀ መቀበሩ ካልታወቀ ድንገት ተነስቶ ድንገት ተገልጦ ተነሳው ይታመን ነበር? ሰምታችሁ? እርግጥ አለፈ ገደም እያላችሁ እንደምትሰሙኝ ያውቃለሁ። እኔ ምንም አይመስለኝም። ግን አንዲት ቃል እንኳ ከሰማችሁ ይበቃናል። 30 ደቂቃ ጮኸንባችሁ። መሞቱ ያልታወቀ መቀበሩ ያልታወቀ ድንገት ተገልጦ ተነሳው ቢል ማን ያምነው ነበር ወገኖቼ? ይሞት ይኑር የማይታወቅ ከሆነ ይቀበል ይደረግ ካልታወቀ ድንገት ተነስቶ ተነሳው ቢል እኮ የሚያምነው አይገኝም። ለዚህ ነው በአደባባይ የሞተው። ለዚህ ነው በገበያ ስፍራ የተሰቀለው። ለዚህ ነው ሁሉም በሚያከብራት የኦሪት የፋሲካ በዓል መከራ የተቀበለው። እንጂ ሞቶ የነበረው እኮ ነው ይሄ እንዲባል። ሲሞት ሲሰቀል ሲቀበር ሳያዩት ያልተነገረለት ከሆነ ግን ድንገት ተገልጦ ተነሳው ቢል ለሞቱ ምስክር ካልሆነ እንዴት የታመነ ይሆናል ወገኖች? ለዚህ ነው አሟሟቱ እንኳን ለመነሳቱ ሞቱ እንኳን ለትንሣኤው ምስክር እንዲሆን ሆነ ያከበሩ የፈጸመው። ጥቂት ነጥቦች ጨምርላችሁ እዩ። ክርስቶስ ወዲያው እንደሞተ ቢነሳ ኖሮ ተቺዎች፣ ነቃፊዎች፣ ከሃዲያ መናፍቃን ምን ሊሉ እንደሚችሉ ታስቡ ነበር? እዩ። ወዲያው እንደሞተ ወዲያው ቢነሳ መች ሞተ? ደም አዙሮት የሰጠነው ወይን አስክሮት ያደረስንበት መከራ ፌንት አድርጎት እንጂ መች ሞተ ብለው ይሞግቱን ነበር። ጥያቄ ያበዙብን ነበረ። ምን ይላሉ ማለት ነው? ሞትን አልሞተ ወይም ሙሉ ለሙሉ ሞትን አልተቀበለም ብለው ክርስትናችንን ይተቹብንና ይነቅፉን። ወይ ዛሬ አንዳንድ ጥቅስ እያነሱ እንደሚሞግቱን እንዲህ አድርገው ይሞግቱ ነበር። ለዚህ ነው ክርስቶስ እንደ ሞተ ወዲያው ያልተነሳው እንጂ ማ ይችላል። ታዲያ ለምን እሺ ወዲያው አይነሳ? አንድ ቀን አይበቃውም ነበር? አንድ ቀን ብቻ በመቃብር ቆይቶ ለምን አይነሳም ነበር ልትሉ ትችሉ ይሆናል። እናንተ እንኳን ባትሉ አንዳንዶች ፈላስፎች እንደዚህ ጠይቁን ነበረ። ቤተክርስቲያን ግን እንዲህ ትላቸዋለች። አንድ ቀን ብቻ በመቃብር ቢቆይ ምን ይሉ እንደነበረ ታውቃላችሁ እንዴ? ይሄው ሳይፈር መፍረስን መመስረስን በመቃብር መቆየትን መሽድል ነሳ። አንድ ቀን ብቻ ቆይቶ ከተነሳ እኮ ይፍረስ አይፍረስ በምን እናውቃለን?
መፍረስን መበስበስን ማሸነፉን የምናውቀው ትንሽ ከረብረብላ መቃብሮስ ብለው ይሞግቱ ነበረ። አያችሁ ለምን አንድ ቀን ብቻ አላደረገም? ሞትን ብቻ ሳይሆን መፍረስን መበስበስን ድል እንዳደረገ ለማረጋገጥ ወገኖች። ለዚያ ነው 3 ቀን የቆየው። እንዴ 3 ቀን ይታወቃል። አዎ አታሳውሱ። አልዓዛር በሞተ በ4ኛው ቀን መቃብሩ ጋር ይሸታሃል እኮ የተባለው በዚህ እኮ ነው። 3 ቀን መቆየት ያስፈለገው ወገኖቼ። ክርስቶስ ትርኢት እየሰራ አይደለም። ክርስቶስ በአጋጣሚ አይደለም እየፈጸመ ያለው። እያንዳንዱ ነገራችንን ነው እያስተካከለ ያለው። መቃብር ውስጥ እንኳን ሳይቀር ከ3 ቀን በኋላ መሽተት፣ መፍረስ፣ መበስበስ እንደሚጀምር አይሁድ ያውቃሉ። 3 ቀን ቆይቶ የተነሳው ሞትን ብቻ አይደለም፣ መቃብርን ብቻ አይደለም፣ መፍረስን መበስበስንም ድል የነሳ የባህሪ አምላክ ሆኖ ይገለጥ ዘንድ። ታዲያ ከሆነ ካልቀረ ከነካው ካልቀረ ትንሽ ነበር እንዴ? ምን 3 ቀን ብቻ 30 ቀን አይቆይም ነበር? እሺ 3 ዓመት አይቆይም ነበር? እሺ እሱንስ ተውት። 300 ቀናት አይቆይም ነበር? እሺ እሱንስ ተውት። 300 ዘመን እንደ መስቀሉ ተቀብሮ ቢቆይ የበለጠ ያስደንቀን ነበር? ይችላል። ታዲያ ለምን በጊዜ በ3 ቀን ተነሳ? ጎበዝ እዩ። ሰው ከጊዜ ብዛት ያየውን ይጠራጠራል፣ የሰማውን ይዘነጋል። 300 ቀናት 300 ዘመናት ቢሆን ኖሮ የክርስቶስ ድል የማድረጉ ነገር ይዘነጋል፣ ይረሱታል። በዚህ ምክንያት ሰበብ ያገኛሉ። ነበረ እያሉ ፀጉራቸውን ሳቁ ይቀራል። አየህ፣ ያዩትን ሳይጠራጠሩ የሰሙትን ሳይረሱ ወዲያው ተነስቶ ያሳፍራቸዋል። ምን ማለት መሰላችሁ ኦርቶዶክሳውያን? የገደሉት እዛው እያሉ መነሳት አለበት። የሰቀሉት እዛው እያሉ አፋቸውን ማዘጋት አለበት። ርቀው ሳይሄዱ ሳይበተኑ ፋሲካቸውን እያከበሩ እያሉ ማሳፈር አለበት። የትንሣኤው ኃይል ዝም ሊያሰኛቸው ይገባል። እየፎከሩ እያለ ነው ማሳፈር። አሸነፍን እያሉ ነው አፍ ማዘጋት። ለዚህ ነው ወዲያው ያደረገው። እዩ፣ ሰው ከጊዜ ብዛት የተነሳ ያየውን ይጠራጠራል፣ የሆነውን ነገር ይዘነጋል። እንዳይዘነጋ እንዳይረሳ በጊዜ ያደረገው ኮለዛ። የተወደዳችሁ ኦርቶዶክሳውያን ነገሩን ካላወዛውባችሁ በቀር አንድ ነገር ደግሞ ልገናችሁ። እዩ፣ ሲሞት ያዩት ይልቁንም ደግሞ የሰቀሉት እያሉ በመነሳቱ ማንነቱን ሊገልጥላቸው ይገባል እንጂ ላላዩት፣ ላልሰሙት፣ ላልሰቀሉት፣ ላልገደሉት፣ ለማያውቁት ቢነሳ ግራ ከማጋባት የዘለለ ምን ፋይዳ አለው ወገኖቼ? አሁን በዚህ መካከል ተነሳው ቢገለጥ ይነሳ አይነሳ ምን ይሁን ምን ማወቅ እንችል? ወዲያው ግን ለዚህ እኮ ነው በዛሬው ቀን ለቶማስ ራሱን የገለጠለት ነካ። እዩ፣ መንካት አስፈልጎታል። ቶማስ እንኳን ለማወቅ ተጠራጣሪ ከሳምንቱ በኋላ ነካ ለማረጋገጥ የተጠራጠር ያመንክ እንጂ የተጠራጠር አይሁን ያለው እኮ ለዚህ ነው። ደግሞ ላላዩ ነው ሰዎች ላልነበሩ ትውልድ ደግሞ ቢገለጥ ምን ያህል ሰው ይጠራጠረው እንደነበረ ወገኖች። ለዚህ ነው ወዲያው ክርስቶስ የተገለጠ። ሌላና በጣም የሚገርማችሁ ነገር ግን ቶሎ መነሳቱ ለምንድን ነው ካላችሁ ክርስቶስን አይሁድ ያስወሩት ወሬ በጣም የሚገርም ነበረ። ደቀ መዛሙርቱ መጥተው ሰረቁት ብለው ነበር ያስወሩት። አንዱን ብቻ አንስ ሐሜታቸው፣ ትችታቸው የክርስቶስን ትንሣኤ የማስተባበያ መንገዳቸውን ነበረ። ተሰርቆ ነው የሚለው ወገኖች፣ በቅዱሳት መጻሕፍት እንደታወቀው በሐዋርያት እንደተመሰከረው ደግሞ በሕይወት እንደተረጋገጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰርቆ ሳይሆን ተነስቶ ነው። ተሰርቆ ሳይሆን ምንድነው? ተነስቶ ነው።
እስኪ ጥቂት ነገሮችን በዚህ ዙሪያ እናንሳ። አንደኛ የክርስቶስ የመቃብሩ ሁኔታ በጣም አስደናቂ የሚያደርገው የሮማውያን የገዢዎቹ ማዕተብ ታትሞበታል። ወገኖቼ የሮማውያን የገዢዎቹ ማዕተብ መንካት ሞት ቅጣት ያመጣል ነበር። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እነዚህ ደቀ መዛሙርት ሐዋርያት በሕይወት ሳለ ያልሞቱለት በመቃብር ገብተው ሳለ ማዕተቡን በመንካት ሊሞቱለት ይችላሉ ተብሎ ይታሰባል። በሕይወት እያለ የሸሹ ከሞት በኋላ ሥጋውን ለማውጣት ብለው የሮማውያን ማዕተብ ነክተው የሞትን ቅጣት ይቀበላሉ ተብሎ ቢታሰብ ይሆናል። ሁለተኛ መቃብሩ የተገጠመው በጣም ከባድ ድንጋይ ነው። ሊቃውንት እንደሚለው ከ20 ሰው በላይ ነው የሚያነሳው መቃብሩ። ከ20 ሰው ያላነሰ ያው ብርቱ ወንድ ካልሆነ በቀር ይህን መቃብር ማንከባለል የሚችል የለም። ለዚህ እኮ ነው ቅዱሳት አንስት ሴቶች ድንጋዩን ማን ያንከባልልናል ያው ተራ ድንጋይ አይደለም፣ እንዲህ ያለ ብርቱ ድንጋይ ነው የነበረው። እስኪ ልጠይቃችሁ፣ ይሄንን ድንጋይ ሊያንከባልል የሚችል ቁጥር ያለው ደቀ መዝሙር አልነበረው ክርስቶስ? የነበሩት 11 ደቀ መዛሙርት ይሁዳ ወጥቷል። ከነሱ ብዙዎቹ ተበትነው ከወንድ አንድ ቅዱስ ዮሐንስ ብቻ መስቀል ስር ቀርቷል። ለዚህ ሆኖ ሴቶቹ ድንጋዩን ማን ያንከባልልናል ብለው የተጨነቁት? ወገኖቼ ሴቶቹ ብቻ ሊቀሩት። ሴቶቹስ እንኳን ድንጋይ ያንከባልሉ። የተወደዳችሁ ኦርቶዶክሳውያን በወንጌል እንኳን ድንጋይ ማንከባለል ምግብ ለመብላት እንኳን አልተቆጠሩም እኮ ሴቶችና ሕፃናት ሳይቆጠሩ 5000 ሰው ምግብ እንደበላ ወንጌላችን ይነግረናል። እዩ፣ ሕፃናት ከሚበሉት ስለሚፈርፉ፣ ሴቶች ከሚበሉት የሚያፍሩት ስለሚበዛ አልተቆጠሩም። እንኳን ድንጋይ ያንከባልሉ ምግብ ሊበሉ አልተቆጠሩ ነበር። ይህን ከባድ ድንጋይ ደቀ መዛሙርቱ ሴቶች አነሱ ቢባል ማን ያምናል? ወንዶቹ እንደው ተበትነዋል። ሶስተኛና በጣም ይገርማችሁ ተሰብኮ ሳይሆን ተነስቶ መሆኑን የምናረጋግጠው በመጽሐፍ ቅዱሳችን ላይ ይህ በአዲስ ኪዳን ከወህኒ ቤት ሲያመልጡ ጠባቂዎች ይገደሉ ነበረ። ሁለት ማስረጃ ልስጣችሁ። ጳውሎስና ሲላስ ወህኒ ቤት ሲዘምሩ የወህኒው መሰረት ተናወጠና የወህኒ ቤት መዝጊያው ተከፈተ። የወህኒ ቤት ጠባቂው ያመለጡ መሰለውና ራሱን ለማጥፋት ሙከራ አደረገ። ሰይፍ አነሳ። ያን ጊዜ ቅዱስ ጳውሎስ እኛ እዚህ አለን በራስ ሰላም እናታድርግ አለው። ይሄ ወህኒ ጠባቂ ራሱን ሊያጠፋ የነበረው ለምን ይመስላችኋል? እነዚህ እስረኞች ቢያመልጡ ኖሮ ይገደል ነበረ። ለዚህ ነው ቀድሞ ራሱን ሊያጠፋ የተዘጋጀው። ሁለተኛ ቅዱስ ጴጥሮስ ወህኒ ቤት እያለ ሐዋርያት ሥራ ምዕራፍ 12 ቁጥር 19 ላይ ቅዱስ ሚካኤል መጣና ከወህኒ ቤት አስወጣ። ከዚያ ምን ሆነ መሰላችሁ? ሄሮድስን ይላል መጽሐፍ ቅዱሳችን፣ ሄሮድስን አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገድሏቸውን ዘንድ አዘዘ ይላል። ቅዱስ ጴጥሮስ ከወህኒ ቤት ስላመለጠ ጠባቂዎቹ ተገደሉ ይላል። አሁን ወደ ነጥብ ልምጣ። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ክርስቶስ ከመቃብር ደቀ መዛሙርቱ ሰብከውት ቢሆን ኖሮ ጠባቂዎቹ እኮ ይገድሉ ነበር። አሁን ግን ጠባቂዎቹ አልተገደሉ። ለምን? ተሰብኮ ሳይሆን ተነስቶ ሆነዋል። ጠባቂዎቹ አልተገደሉ። ለምን? አምልኮ ሳይሆን መቃብሩ ድል ነስቶ ስለተነሳ አለመገደላቸው ምንን ያሳያል? እዩ፣ የምድርን ንዑስ ውስጣ የመልአኩን ግርማ የትንሣኤውን ብርሃን መቆጣጠር እንዳልቻሉ አውቀዋል። ለዚህ ያልገደሏቸው። ሌላ ነጥብ ልጨምርላችሁ። 70 ሮማውያን ወታደሮች፣ ጥቂት የአይሁድ ወዶ ገቦች በፈረቃ ነበር
የሚጠብቁት መቃብሩ። ታዲያ ምን አሉላት? እኛ ተነስተን ሳለ ደቀ መዛሙርቱ ሰረቁት አይሏቸው። እግዚአብሔር ያሳያችሁ። ከሰባ ሰው በላይ በአንድ ጊዜ ለሽ ይላል። ውሸት ነው። ተኝተው አይደለም ተነስቶ ነው። በፈረቃ እየጠበቁ። እሺ አንድ ሌላ ጥያቄ እናንሳ። ተኝተው ከነበረ መነሳቱን በመሰረቁን በምን አወቁ? ተሰሮ መሆኑን ሊያረጋግጡ የሚችሉት ወሬ ተነስተዋል ማለት ነው። ይህ እኮ እርስ በርሱ የሚጋጭ ነው። እናንተ ፈላስፎች ፋላሲ የምትሉት እኮ ነው። ተሰርቆ አይደለም ተነስቶ ነው። የተወደዳችሁ ኦርቶዶክሳውያን እውነት ተሰርቆ ቢሆን ምን ሊሆን እንደሚችል ደግሞ እናስበውና ላቅስ። ተሰርቆ ቢሆን ወይ ደቀ መዛሙርቱ ወይም ሌቦች ሰረቁት ብለው እንደሚያፈሩት ሆኖ ቢሆን ምን ሊሆን ይችላል? መጽሐፍ ቅዱስ እንዲህ ነው። ክርስቶስ በመቃብር ውስጥ ከተነሳ በኋላ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 20 በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበረ እንጂ ከተልባ እግር ልብሱ ጋር ተቀምጦ እንዳልነበረ አየ ይላል። ቅዱስ ዮሐንስ ወደ መቃብሩ ሲገባ የራስ ጥምጥሙ ለብቻ፣ የተከፈለበት የተገነዘበት የተልባ እግር ልብስ ለብቻ ነበር የተገኘው። የተወደዳችሁ ኦርቶዶክሳውያን እውነት ተሰርቆ ቢሆን ኖሮ የራሱ ጥምጥም ለብቻ፣ የተልባ እግር ልብሱ ለብቻ እንደተጣጠፈ ሊቀመጥ ይችል ነበር። እንዲህ አድርጎ በጥንቃቄ የሚሰርቅ አዝራኝ ሌባ ይገኛል። አተረማምሶ እንጂ አስተካክሎ የሚሰርቅ ሌባ ከየት ይመጣል? ተሰርቆ አይደለም ተነስቶ ነው። ውሸታቸው ጌታችን በእውነት ተነስቶ ነው። መመና ሌላ ልጠይቃችሁ እስኪ፣ ሌላ ነገራችሁ እስኪ። አንድ ሌባ እውነት ልስረቅ ቢል የሚያዋጣው የተልባ እግር ልብሱ ነው ወይስ የክርስቶስ ሥጋው ነው? እንደ ሌባ፣ እንደ ነጋዴ፣ እንደ አንድ መንታፊ የቢዝነስ ሰው ስታዩት የክርስቶስን ሥጋ ከመስረቅ ይልቅ የሚያዋጣው በባለጸጎችና በቤተ መንግስት የሚገኘው የተልባ እግር ልብስን ቢሰርቅ ነው የሚያዋጣው። የተልባ እግር ልብሱ ነበረ መቃብር ውስጥ፣ ተሰርቆ አይደለም ተነስቶ ነው። ሌላ በጣም የሚገርም ነገር ልንገራችሁ። ክርስቶስን የከበሩት የአርማትያሱ ዮሴፍና ኒቆዲሞስ ናቸው። እነዚህ በጣም የሚታፈሩ የሚከበሩ ሰዎች ናቸው። ደግሞ ባለጸጎች ናቸው። መቃብሩን በእነሱ እጅ ለምን ያደረገ ይመስላችኋል? መቃብሩን ከሐዋርያት እጅ ፈቀቅ አድርጎ በእነዚህ ሰዎች እጅ ያደረገው እግዚአብሔር ባወቀ በማይዋሻቸው ደግሞ በሚያከብሯቸው ሰዎች እጅ መቃብሩን አደረገ። ለምን? ሐዋርያት ቢሆኑ ኖሮ ደብቀውት አልሞተም ዋሽተው ነው ብለው ሰበብ እንዳገኙ ሰበበኞችን ያሳፍር ዘንድ ክርስቶስ እንዳለው የሚያመካኙት ያጡ ዘንድ መቃብሩን ለእነዚህ ሰዎች ባለጠጎች ስለሆኑ በተልባ እግር ልብስ በባለጠጎች ልብስ የከፈሉ። እውነት ለመናገር እግዚአብሔር ባወቀ ባለጸጋ ሆኖ ባለጸጋው ነው ድሃ የሆነው። በእውነት እግዚአብሔር በሚያውቀው ንጉሥ ስለሆነ እኮ ነው በጠባቂ ታጀበው። እኔ ወደሚፈልገው ነጥብ ልምጣ። የሽቶ ቀላቅሎ የቤት ቀላቅሎ ከርቤ ቀላቅሎ እጅግ በሚያጣብቅ ሁኔታ በራሰው ደምና ቁስሉ ነው የከፈሉት። እና አንድ ነገር አታስቡ። ይህንን ከፈለ ጌተው ስጋውን ሲሰርቁ በዚያች ጥቂት ሰዓት 30 ወይ 1 ሰዓት ባለሙላ ጊዜ ውስጥ ይህንን ቀስ ብለው ሲያማክሩት አይታያችሁ? ይህንን አጣጥፈው ሲያስቀምጡት አይታያችሁ? እንጂ ይህንን ለማላቀቅ እንኳን ስንት ጊዜ ይፈጃል ወገኖች? አዎ ተሰርቆ አይደለም፣ ክርስቶስ ተነስቶ ነው። ጌታችን በእውነት ተነስቶ ነው ወገኖቼ። ምን ሰበብ አለው? ደፍሮ ሲከራከር ክርስቶስ በአዲስ መቃብር የተቀበረው ማንም ተቀበረበት
ምዕመናን በሞቴ እንደው እስኪ ተመልከቷል። አንድ አደጋ ጣይ ሞተ። ያን የሞተው ሰው በነቢዩ በኤልሳ መቃብር ላይ ሲያርጉት የሞተው አረፍ ብሎ ተነሳ። እንታዘባቸው እየበራት ሰነከፉላችሁ ልጅነት ይሄ በአዲስ መቃብር ማንም ባልተቀበረበት ቦታ ባይቀበር ኖሮ ክርስቶስ አይሁድ ምን አቤት ያመት እንደነበረው እንዴ የአንዱን ቅዱስ አጥንት ሊነካ ነው እንጂ የተነሳው በራሱ ኃይልና ስልጣን ተነሳ ነው እንዴት ያወራሉ ባሉ ነበር። እሱን እኮ ለማስቀረት ምክንያት ለማሳጣት እኮ ነው ክርስቶስ ማንም ባልተቀበረበት አዲስ መቃብር በኃይልና በስልጣኑ ተነስቶ ነው እንጂ ምዕመናን የማንንም ቅዱስ አጥንት ነክቶ መቃብር ነክቶ አይደለም የተነሳው። መቃብርን ድል አድርጎ የተነሳው ለዚህ ነው ወገኖች። ምን ማለት ነው? ባጭሩ ተሰርቆ አይደለም ተነስቶ ነው። ተኝተው አይደለም ተነስቶ ነው። የአንዱን ቅዱስ ሥጋ ነክቶ አይደለም በኃይልና በስልጣኑ ተነስቶ ነው። ጌታችን በእውነት ተነስቷል። ታዲያ ማን ሰበብና ምክንያት አለ? በትንሣኤው ፊት ማን መከራከር ያለው? ሰይጣን እንኳን መከራከር ያለው ነው። ታውቃላችሁ፣ እሱን ተናግሬ ባበቃቱ ነው። ሰይጣን እንኳን መከራከር ያለው ምዕመናን ሰይጣን ነው። ክርስቶስ ሲሰቀል ታስታውሱ ከሆነ የመጨረሻ ነጥብ ነው። ክርስቶስ ሲሰቀል ታስታውሱ ከሆነ ይሄ እናንተ ወጣቶች እዚህ ኳስ የምታዩት ይሄ በራሱ ሜዳ ነው። ምንድን ነው ሆና ወይም በጨለማው ሜዳ በራሱ በዲያብሎስ ሜዳ ገጠመውና አሸንፈው። ምን ሰላም ነው ታዲያ? አይሁናቸው ሰላማቸው ሁሉ አካፈው ምን አመጣላቸው? ምን ሰላምና ምክንያት አላቸው? ማለት ለዚህ ነው የሚያመሳዩት አቱ ተብሎ የተጻፈው። እስኪ ወገኖቼ ክርስቶስ በእውነት ካልተነሳ ስሙ ሲጠራ እንኳን አጋንንት ለምን ይደነግጣል? ክርስቶስ ከሞት ካልተነሳ ዛሬ ድረስ የሚፈጸሙ ተአምራት እንዴት ይቀጥላል? ክርስቶስ ስሙ ሲጠራ ርኩሳት መናፍስት ለምን ይወጣሉ? አጋንንት ለምን ይደነግጣሉ? ክርስቶስ ከሞት ካልተነሳ ለምን የሁሉ ተአምራት ቅዱሳን ያደርጋሉ? ክርስቶስ ከሞት ካልተነሳ ለምን ይሄ ሰው ሁሉ በአንድነት እግዚአብሔር ያምናል? ጣዖታት አንድ ያደርጉ ያልቻሉትን ዓለም አንዱ ክርስቶስ ካልተነሳ እንዴት አለ ማድረግ ይቻላል? ሲጠይቃችሁ ቅድም በመግቢያ ያልኩት ክርስቶስ ካልተነሳ በጣም ገዳዮች የነበሩና በሙሴ እንዴት ሟቾች መሆን ይችላል? ክርስቶስ ካልተነሳ ሕፃናት እንኳን ሳይቀሩ እነ ቅዱስ ቂርቆስ በእቶነ እሳት ውስጥ እንዴት ሊገቡ ይችላል? ክርስቶስ ካልተነሳ የሊቢያ ላይ ያየናቸው ኢትዮጵያውያን እንዴት አድርገው አንገታቸው ሊሰጡ ይችላል? ክርስቶስ ካልተነሳ በጣም አመንዝሮች የሆኑ እነ ማርያም ግብፃዊ እንዴት ዮርዳኖስ በላ ወድቃ